የተወሰኑ ሴክተሮች ላይ ትኩረት አድርገን ስፔሻሊ ለቢዝነስ ኦነሮች ቢዝነስ ላላቸው ንግድ ላላቸው ምን ነገሮች ላይ ሊጠነቀቁ እንደሚገባ ምን ነገሮች ላይ ሊያስቡበት እንደሚገባ ዲስከስ ብናደርግ ጥሩ ይመስለኛል። ሁለት ነገር እናንሳ። አንደኛ አነስተኛ ቢዝነሶች ማለት ትልልቅ በጣም ትልቅ ካምፓኒ ባይሆኑም አነስተኛ ስሞል ቢዝነስስ ከቫቱ ጋር በተያያዘ ሊያስቡባቸው የሚገቡ ነገሮች ምን አሉ? ቢመዘገቡ ነው የሚሻለው? 1 ሚሊዮን በላይ ገቢ ካላቸው የሚገደዱት ከ2 ሚሊዮን በላይ ስለሆነ ቢመዘገቡ ነው የሚሻለው ወይስ ባይመዘገቡ? አጠቃላይ ቫቱን እንዴት ነው ማየት ያለባቸው ትናንሽ ንግዶች? ሁለተኛ ስታርታፕ ካምፓኒዎች ላይ ይሄ የቫት አዋጅ ኢፌክት የሚያመጣው ኢፌክት አለ ወይ? እነዚህ ነገሮች መሰረት አድርገህ እስቲ አንተን ሪኮመንዴሽን አካፍለን። ስሞል ቢዝነስ ላይ ወይም እነዚህ አነስ ያሉ ካፒታል ያላቸው ቢዝነሶች ላይ ወይም አነስ ያለ ትራንዛክሽን ያላቸው ቢዝነሶች ላይ ካሁን ቀደም የነበረው የቫት ህግ ወይም የተጨማሪ እሴት ታክስ አዋጅ ከ1 ሚሊዮን ብር በላይ ነበረ ለታክሱ ተመዝጋቢ እንዲሆኑ የሚጠበቀው። በኢንፍሌሽነሪ ኢፌክቱ ይሄ ትሬሽሆልድ ወደ 2 ሚሊዮን ከፍ ብሏል። በአንጻሩ በፈቃደኝነትም የሆነው ስቲል 1 ሚሊዮን ነው። እርግጥ ነው አሁን የገንዘብ ቫልዩ ትንሽ እየወደቀ በመምጣቱ 2 ሚሊዮን ተርኖቨር ያለው ታክስ ከፋይ ስቲል ዝቅተኛ ነው ልትለው ትችላለህ። በአመት ነው በአመት የኛ ያህል ተርኖቨር ያለው ስቲል ዝቅተኛ ነው ያለው ተርኖቨር ነው ያለው። 2 ሚሊዮን ማለት እኮ በወር 100 ምናምን ሺህ ብር 100 ምናምን ነው። ኤኒዌይስ ዝቅተኛም ትራንዛክሽን ያላቸው ድርጅቶች የታክስ ሪስፖንሲቢሊቲ ያለባቸው መሆኑን ያሳያል። ነገር ግን የመጣንበት የቀድሞ አዋጅ ትሬንድ ኦሬዲ አላምዷቸዋል ብዬ አስባለሁ። ለምን ቀደም ሲል 1 ሚሊዮን ስለነበረ ብዙዎቹ ስቲል ፐርሲስት የሚያደርጉ ይመስሉኛል። አካስተምድ ናቸው ወይም ያውቁታል አፈጻጸሙን። ኦንሊ ምንድነው ለየት ያሉ አፈጻጸሞች አሉት። ቀደም ሲል በ3 ወር የነበረው አሁን በ1 ወር መሆኑ አንዳንዴ ስትራግል ሲያደርጉ ታያለ። ሁሉም ተቋማት ወይም ግብር ከፋዮች ፋይናንሻል ስትረስ አለ። የሰበሰቡት ክሬዲት ታክስ ወይም ደግሞ ግባት ታክሱና አውትፑት ታክሱ ሲቀናነስ መከፈል ያለበት ይሆንና ሲጨናነቁ ታያለ። ስለዚህ በየወሩ መሆኑ ለነሱ አስቸጋሪ ነው። ስለዚህ በሰዓቱ መክፈል በጣም ማንዳቶሪ ነው። ለጥያቄ የሚቀርብ ጉዳይ የለም። ምክንያቱም አለመከፈሉን ተከትሎ የሚመጡ ሪስኮች አሉ። ምን ሪስክ አለ? መዘግየቱ አለመከፈሉ አንደኛ ለወለድና ለፔናልቲ ይዳርጋል። ሁለተኛ ታክስ ኦቶሪቲው ታክስ ሲሰበስብ ወይም ታክስ ሎ ኢንፎርስ ሲያደርግ የግብር ከፋዩን ፕሮፋይል አደራጅቶ ሃይ ሪስክ ያለበትን ቅድሚያ ሰጥቶ ነው። ሶ ኦልዌይስ ኦን ታይም ሪፖርት የማያደርግ ከሆነ አደገኛ ታክስ ከፋይ ነው ወደሚል አዝማሚያ ሊያመራው ይችላል። ስለዚህ ታክስ ኮምፕላያንት አይደለም ተገፍቶ ነው የሚከፍለው ወደሚል አዝማሚያ ይሄድና ለሚቼክ የሚል ጽንሰ ሐሳብ ወይም ሐሳብ ሊያደርበት ይችላል ታክስ ኦቶሪቲው። ሶ በሰዓቱ መክፈል አንደኛ ማለት ለኦዲት ያጋልጣል። ስለዚህ በሰዓቱ መክፈል አላግባብ የሚፈጠሩ መጉላላቶችን ይቀንስለታል። ስለዚህ በሰዓቱ በትክክለኛው ምጣኔ በትክክለኛው አማውንት ሪፖርት ማድረግ መክፈል የተሻለ ነው የሚሆነው። በየወሩ መሆኑ አንድ የፋይናንሻል ስትረስ እንትኑን ያባብስባቸዋል የሚል ስጋት ስላለኝ ነው። ሁለተኛ የተጣሉ ግዴታዎች አሉ። በቀድሞ አዋጅ ያልነበሩ አሁን ባለው አዋጅ የተካተቱ። ለምሳሌ ዋና መዝገባ ሰርቲፊኬቱን ኦሪጂናሉን ነው የሚለው። ኦሪጂናሉን ዋና መስሪያ ቤቱ ወይም ደግሞ ሜን ኦፊሱ በመሰቀል እንዳለበት። ኢቭን ንግድ አዋጁ ላይ እያንዳንዱ ግብር ከፋይ ድረገጽ እንዲኖረው የድርጅቱን እንቅስቃሴ ካፒታል እና አመታዊ ትርፍ እንዲህ የመሳሰሉ መረጃዎችን በዛ ድረገጹ እንዲያስተላልፍ ይገደዳል። ነገር ግን አንድም ማለት አይቻልም የተወሰኑ ሊሆኑ ይችላሉ። ይሄን ያህል ትራንስፓረንት ነው ወይ የሚለው እንዳለ ሆኖ ጥቂት ድርጅቶች ናቸው ኢቭን ድረገጽ ያላቸው። ነገር ግን በንግድ ህጉ እያንዳንዱ ግብር ከፋይ ወይም ነጋዴ
የራሱ ድረገጽ ኖሮት መሰረታዊ የሆኑ መረጃዎችን ዲስፕሌይ እንዲያደርግ ያስገድዳል። ይሄ ሶል ነጋዴንም ይጨምራል ማናቸውንም። ምክንያቱም ንግድ ምዝገባ የሚመለከተው ሁሉንም ነው። የተጨማሪ እሴት ታክስ አዋጁም በዌብሳይቱ፣ በፌስቡክ ፔጁ፣ በማናቸውም ማስ ሚዲያ በሚጠቀምበት ወቅት የተጨማሪ እሴት ታክስ ተመዝጋቢ መሆኑን ማሳወቅ አለበት ይላል። ልብ በል ቅድም ሰርቲፊኬቱን ዋና መስሪያ ቤት ኦሪጂናሉን፣ ቅርንጫፍ ካለው ኮፒውን መስቀል አለበት ይላል። ድረገጹ ላይ መጥቀስ አለበት ብያለሁ። ክሬዲት እና ዴቢት ዶክመንቶችን ማለትም የከፈለበትና የሰበሰበበት ዶክመንቶች በአግባቡ መያዝ አለባቸው። አምጣ ሲባል ወይ ማሳይ ሲባል ለታክስ ኦቶሪቲ ማሳየት አለበት። ካላሳየ፣ ሰርቲፊኬቱን ካልሰቀለ፣ ድረገጹ ላይ ካልጫነ 100,000 ብር ይቀጣል ይላል። ስለዚህ እንዲህ አይነት ሪስፖንሲቢሊቲዎች ስላሉ ፍሬንድሊ መሆን ያስፈልጋል ከአዋጁ ጋር። እንዲህ መሰሉ ሪስፖንሲቢሊቲዎችን ኮንሺየስ ሆኖ እስከተወጡ ድረስ ትሬንዱ የተለመደ ነው። አዲስ እንትን የለውም። ምናልባት እነዚህ ኤክስክሉድ የተደረጉ እና ኢንክሉድ የተደረጉ አይተሞችን አፕዴት ማድረግ ካልሆነ በቀር ያን ያህል ጫና ይኖረዋል ብዬ አላስብም። በጣም ጥሩ። ስለዚህ የኮምፕላያንስን በተመለከተ ይሄ ዲጂታል ፔመንት የሚፈጽሙ ካምፓኒዎች ከዚህ ህጉ የሚጠብቅባቸውን ነገር ለማድረግ ምን ጥንቃቄዎችን ቢያደርጉ ነው የምትመክረው? ቅድም እንዳልነው ለምሳሌ ለመሰለህ እንደዚህ ምልህ አሁን በአንዳንዴ ፔመንቱ የሚከፈለው ውጪ ባለ አካውንት ሊሆን ይችላል ወይ በኦነሩ አካውንት ሊሆን ይችላል። እንደዚህ አይነት ነገሮች አሉ። ምክንያቱም ኢትዮጵያ ውስጥ ኦፕሬት የሚያደርግ ካምፓኒ ለማስታወቂያ ግዢ ዶላር ወይ የውጭ ፎሬን ከረንሲ የሚያገኝበት እድል ጠባብ ነው የሚሆነው። በእርግጥ አሁን ከማርኬቱም የመግዛት እድል አለው። ሌሎች አማራጮችን ቢጠቀሙ በዘመድ ሊሆን ይችላል። አንዳንዱ ይሄንን የሚያደርገው የተለያዩ አማራጮች ይኖራሉ። መቼም ይሄ ጥያቄ በቀጥታ ከምን ጋር ይያያዛል? የሂሳብ መዝገብ መያዝ ቅድም እንዳልነው የተጨማሪ እሴት ታክስ ተመዝጋቢ የሆነ ሰው ወይም መመዝገብ ያለበት ኖት ኦንሊ ተመዝጋቢ ሰርቲፊኬት የተሰጠው ብቻ ሳይሆን ትራንዛክሽኑ ከ2 ሚሊዮን ብር በላይ የሆነ ነጋዴ መመዝገብ ስላለበት ተመዝጋቢ ተብሎ ነው ኮንሲደር የሚደረገው። they have to be conscious መመዝገብ ካለባቸው ትራንዛክሽናቸውን ኢቭን ፎርካስት አድርገው አመታዊ ትራንዛክሽኔ እንደሚገባ እርግጠኛ ነኝ ሰው መመዝገብ አለብኝ ብለው ቶሎ መመዝገብ አለባቸው። ስለዚህ የሂሳብ መዝገብ የመያዝ ግዴታ አለባቸው። የሂሳብ መዝገብ የመያዝ ግዴታ ያለበት ግብር ከፋይ ደግሞ የገንዘብ ሚኒስቴር ባወጣው መመሪያ ቁጥር ነው፣ ገቢዎች ሚኒስቴር ነው ያወጣው መመሪያ ቁጥር 176 2014 ጥብቅ የሆነ የሂሳብ መዝገብ መያዝ አለበት። ጥብቅ የሆነ የሂሳብ መዝገብ ምን ማለት ነው? አንድ ግብር ከፋይ ድርጅት የሚያወጣቸው ወጪዎች ሁሉ ከአካውንቱ እየተነሱ ለሚከፍለው ሰው መሄድ መቻል አለባቸው። አንድ ሁለተኛ የሚሰበስባቸው ታክሶች ሁሉ ለገቢዎች ባስመዘገበው የባንክ አካውንት ዳይሬክትሊ መግባት አለበት። ስለዚህ የሂሳብ መዝገቡ ወይም ደግሞ ሽያጭና ግዢ መመዝገቢያ መዝገቡ ከባንክ ስቴትመንቱ ጋር ሪኮንሳይል ሲደረግ ጅግሶ መሆን መቻል አለበት። ማለትም የሂሳብ መዝገቡ ላይ የሂሳብ መዝገቡ ላይ እየታየ ባንክ ስቴትመንቱ ላይ አለመታየት መቻል የለበትም። በተለይም ከ100,000 ብር በላይ የሆኑ ትራንዛክሽኖች በምንም ታምር አሁን ባለው የኢትዮጵያ ትራንዛክሽን ስርዓት በካሽ ሊሆኑ አይችሉም። በባንክ ስቴትመንት ነው ሊተላለፉ የሚገባው። ብሔራዊ ባንክ ባወጣው መመሪያ መሰረት ከ100,000 ብር በላይ የሆኑ ትራንዛክሽኖች በባንክ ትልልፍ መሆን እንዳለባቸው ተቀምጧል። ስለዚህ አንዳንድ ጊዜ ምን ይገጥመኛል ኮንሰልት ከማረጋቸው ድርጅቱ ፋይናንሻል ስትረስ ይኖረውና የሚከፍለው ገንዘብ ያጣል። somebody else ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ሲስተር ካምፓኒ ሊሆን ይችላል፣ ይከፍልለታል። የገዛውን ሰውዬ አካውንት ረግጦ ባለመሄዱ ምክንያት
ሪጀክት ሊደረግበትም ይችላል። ምክንያቱም አይታይም አካውንቱ ላይ። ወይም ኦፊሻሊ ብድር ተፈራርሞ በሰነዶች ማረጋገጫ አስመዝግቦ ገንዘቡን ቪዚብል በሆነ መልኩ ማሳየት መቻል አለበት። ዛትስ ዋይ ስትሪክትሊ የሂሳብ መዝገብ መያዝ አለበት ስንል በብዛት የተለመደው ምንድነው የግል ጉዳያችን ሲገጥመን ከቢዝነስ አካውንት መጅረጥ ተደርጎ የሚወጣ የገንዘብ አወጣጥ ስርዓት ሊበረታታ አይገባም። ወይም በአግባቡ ፕሮፐርሊ በሚወጣበት አግባብ ነው መሆን ያለበት። ስለዚህ ወጪና ገቢያችን ስትሪክትሊ ከሂሳብ መዝገባችን ጋር ከባንክ ስቴትመንታችን ጋር ተናቦ መውጣት መቻል አለበት። ቅድም እንዳልከኝ ለምሳሌ እዚህ ኢትዮጵያ ውስጥ ሆኖ የድረገጽ ዌብ አድሚኒስተር የሚያደርግበትን የሚከፍለው ካምፓኒ ሊኖር ይችላል ውጪ። እዚህ ገንዘብ ወይም ሃርድ ከረንሲ ስለሌለው ያኛው ተከፋዩ ድርጅት ሃርድ ከረንሲ የሚቀበል በመሆኑ እዚህ ሀገር ቤት ደግሞ ሃርድ ከረንሲ ስለሌለ ውጭ ሀገር ያለ የቤተሰብ አባል ወይም ዘመድ እንዲከፍል ሊደረግ ይችላል። እዚህ ቪዚብል እስካልሆነ ድረስ ወይም የዛ ገንዘብ ምንጭ እስካልታወቀ ድረስ ማስረዳት ይከብደዋል ግብር ከፋዩ። ስለዚህ ስትሪክት የሆነውን የሂሳብ እንቅስቃሴ የገንዘብ እንቅስቃሴ ማሳየት ይኖርበታል ማለት ነው ግብር ከፋዩ። ሶ ታክስ ኦቶሪቲው ሲያይ የሂሳብ እንቅስቃሴው ምን ተሻለ ታዲያ ከባንክ እንቅስቃሴው ጋር ኮንግረንት እንዲሆን ቅድም ያስቀመጥ ነው። ውጪ አገልግሎት የሚሰጠው ድርጅት አገር ቤት አካውንት ይከፍታል ብለናል አይደለም? ሶ አገር ቤት ባለ አካውንት ነው የሚከፍለው። እሱም ውጪ ያሉት ካምፓኒዎች ፈቃደኛ ከሆኑ ነው። ካልሆኑ ደግሞ እዚህ ኤጀንት አቋቁመው ወይም ተመዝጋቢ መሆን ካልፈለጉ ለቴትቢ አንተ ስትከፍላቸው ግን የተጨማሪ ሴት ታክሱን ዊዞልድ አድርገህባቸው ክፍያውን ትፈጽማለህ። ግን ከራስ አካውንት መሆን አለበት እሱም ቢሆን በሚገባ